ታዋቂው የብሪታንያ ዜና ማሰራጫ ቢቢሲ ፕሬዝዳንት ዶናልድ ትራምፕን ይቅርታ መጠየቁ እንዲሁም አመራሮቹን ከስራ ማሰናበቱ የዚህ ሳምንት ቀዳሚውና አነጋጋሪው የዓለም ወሬ ሳይሆን አይቀርም። በሌላ በኩል ከባድ ውጊያ እየተካሄደበት በሚገኘው የዩክሬን ጦርነት ሩሲያ 8 የዩክሬን ቁልፍ መንደሮችን መቆጣጠር መቻሏን ያሳወቀችው በዚህ ሳምንት ነበር። ዘነበ ኃይሉ በሳምንታዊው የዓለም በሳምንቱ ጥንቅራችን ዓለማችን በዚህ ሳምንት እንዴት እንደከረመች በደምሰሳው የሚያሳይ ዘገባ ወደ እናንተ ያደርሳል። እንከታተለው። በዓለም በሳምንቱ ጥንቅራችን በቀዳሚነት ልናነሳው የወደድነው በብራዚል መካሄዱን የቀጠለው የኮፕ 30 የአየር ንብረት ለውጥ ጉባኤ ነው። በብራዚል እየተካሄደ ባለው የኮፕ 30 ዓለም አቀፍ አየር ንብረት ጉባኤ ላይ ተቃዋሚዎች ከጸጥታ ኃይሎች ጋር መጋጨታቸው የተሰማው በዚሁ ሳምንት ነበር። በዚህ ጉባኤ ተቃውሞ ላይ የተወሰኑት ትዕይንተ ህዝብ አድራጊዎች የብራዚላውያንን ባህላዊ ልብሶች ለብሰው የታዩ ሲሆን ከፊሎቹ ደግሞ መሬታችን አይሸጥም የሚሉ መፈክሮችን የያዙ ባንዲራዎችን ይዘው ታይተዋል። ስብሰባውን ያሰናዳው የመንግስታቱ ድርጅት የጸጥታ ኃይሎች ሰልፈኞቹ ወደ መሰብሰቢያ አዳራሾች እንዳይገቡ መከለያ በማበጀት ጥረት ቢያደርጉም ተቃዋሚዎቹ መከላከያ አጥር ጥሰው መግባታቸውና ከጸጥታ ኃይሎች ጋር መጋጨታቸው ነው የተገለጸው። በዚህ ተቃውሞ ላይ የተገኙት የሀገሬው ሰዎች በአማዞን ደን ላይ እየደረሰ ያለው ጉዳት እንዲቆም የጠየቁ ሲሆን በአየር ንብረት ለውጥ ላይም ተጨባጭ ለውጥ እንዲመጣ መጠየቃቸውን የተመለከተው ከዓለማችን 200 ሀገራት የተውጣጡ ልዑካን በአማዞን ጫፍ ላይ በምትገኘው ቤልም ከተማ በተመድ የአየር ንብረት ለውጥ ጉባኤ ላይ በመሳተፍ ላይ የሚገኙ ሲሆን ጉባኤው እስከ ፊታችን ህዳር 12 2018 ዓ.ም ይቀጥላል። ኢትዮጵያም የ2027ቱን ኮፕ 32 እንድታዘጋጅ የተመረጠችው በዚህ ጉባኤ ነበር። ወደ ቀጣዩ የዓለም በሳምንቱ ዜናችን ስናልፍ የምናገኘው ደግሞ በትራምፕና በቢቢሲ ቴሌቪዥን ጣቢያ መካከል የተቀሰቀሰው ውዝግብ ነው። ከዚህ ውዝግብ ጋር በተያያዘም የቢቢሲ ዜና ማሰራጫ ዋና ስራ አስፈጻሚ ቲም ዴቪና የዜና ክፍል ዋና ኃላፊዋ ዲቦራ ተርነስ ስልጣናቸውን ለመልቀቅ ተገደዋል። ፕሬዝዳንት ዶናልድ ትራምፕ ቢቢሲ በፈረንጆቹ 2021 ያደረኩትን የመድረክ ንግግር ቆርጦና ቀጥሎ ለተመልካቾች በማድረስ ንግግሬ የተዛባ ትርጉም እንዲሰጡ አድርጓል ሲሉ ነበር ጣቢያን የሚወቅሱት። And I'll be there with you, and we fight. We fight like hell. We're going to walk down to the Capitol, and we're going to cheer on our brave senators and congressmen and women. የፕሬዝዳንቱ ነገረ ፈጆች ጣቢያው ላደረሰው ጉዳት ካሳ እንዲከፍልና ፕሬዝዳንቱን ይቅርታ እንዲጠይቅ ካለዚያ ግን ተቋሙ የ$1 ቢሊዮን ክስ በፍርድ ቤት እንደሚመሰረትበት አስጠንቅቀውት ነበር። ቢቢሲ ከቀናት በኋላ ትላንትና ዝምታውን የሰበረ ሲሆን ጥፋቱን በማመን በፕሬዝዳንቱ ላይ የተሰራጨው ፕሮግራም ላደረሰው ጉዳት ይቅርታ ጠይቋል። በተጨማሪም ቅሬታ የቀረበበት ዘገባ ከዚህ በኋላ አየር ላይ እንደማይውል ያሳወቀው ቴሌቪዥን ጣቢያው የፕሬዝዳንት ትራምፕ ጠበቆች የጠየቁትን ካሳ ግን በፍጹም እንደማይከፍል ነው ይፋ ያደረገው። ለዚህ አጭር ዘገባ አልደረሰልንም እንጂ ቢቢሲ ቅርታውን ለመጠየቅም ሆነ ክፈል ስለተባለው ካሳ ቀነ ገደብ የተቀመጠለት ትናንት አርብ ሲሆን የዜና ማሰራጫው ካሳ የሚባል ነገር የለም ሲል ቀድሞ አስታውቋል። ሰሞኑን ክርክር የገጠመው የብሪታንያ ፓርላማ አንዳንድ አባላት ለትራምፕ የሚከፈል 74 ሳንቲም የለም እያሉም ነው። ቢቢሲ ከህዝብ የሚሰበሰብ ገንዘብ ነገር ግን ከብሪታንያ መንግስት ተጽዕኖ ነፃ ሆኖ የተቋቋመ ተቋም መሆኑ ይገለጻል። ሶስተኛው የዓለም በሳምንቱ ጥንቅራችን ደግሞ ወደ ላቲን አሜሪካዊቷ ቬኔዙዌላ ይወስደናል። ይህ ሳምንት በቬኔዙዌላ አቅራቢያ የአሜሪካ ጦር እንቅስቃሴ ማደግ በአካባቢው ያለውን ውጥረት ያባባሰበት ሳምንት ነበር። አሜሪካ የዓለማችን ግዙፋን የጦር መርከብ ወደ ቬኔዙዌላ ማስጠጋቷ ደግሞ ውጥረቱ እንዲያይል ያደረገው ሌላው ምክንያት ነው። ቀድሞውንም በርካታ የጦር መርከቦቿን በአካባቢው አሰማርታ በአደንዛዥ አዘዋዋሪዎች ላይ ጥቃት እየፈጸመች ያለችው ዋሽንግተን ፎርድ የተባለችውን ግዙፋን መርከብ ያላንዳች ምክንያት ወደ ቀጠናው አላከችም እየተባለ ይገኛል። ይህን ተከትሎም ቬኔዙዌላ ከአሜሪካ በማንኛውም ሰዓት ሊቃጣባት የሚችለውን ጥቃት መመከት ያስችለኛል ያለችውን የሀገሪቱን 200,000 ወታደሮች የተሳተፉበት ወታደራዊ ልምምድ አድርጋለች። በተጠንቀቅ ቁሙም ብላቸዋለች። የሀገሪቱ ፕሬዝዳንት ኒኮላስ ማዱሮ የሀገራቸው መደበኛና ተጠባባቂ ወታደሮች እንዲሁም ሁሉም ታጣቂ ኃይሎች በአንድ ስር ሆነው ወታደራዊ አገልግሎት የሚሰጡበትን ሕግ ፈርመውም ወደ ስራ አስገብተዋል። Luego de 20 días de asedio contra la nación venezolana, hoy estamos más fuertes que ayer. Hoy estamos más preparados para defender la paz, la soberanía y la integridad territorial que ayer.
ወደ መጨረሻው የዚህ ሳምንት አብይ የዓለማችን ዜና ስናመራ ደግሞ የምናገኘው የዩክሬን ጦርነት ጉዳይ ይሆናል። የሩሲያ ጦር በዚህ ሳምንት የዩክሬን ምስራቃዊ ግዛቶች ሙሉ ለሙሉ ለመቆጣጠር ባካሄደው ዘመቻ በበርካታ ስፍራዎች ድል እንደቀና ያሳወቀበትና ዩክሬንም ሽንፈቷን ለመጀመሪያ ጊዜ በይፋ ያረጋገጠችበት ነበር። በምስራቃዊ ዩክሬን ከሚገኙት 4 ቁልፍ ግዛቶች ውስጥ እስካሁን ሉሃንስክን ሙሉ በሙሉ የተቆጣጠረችው ሩሲያ ዶኔትስክ፣ ዛፖሪዥያ እና ኬርሶን ግዛቶችን ሙሉ ለሙሉ ለመቆጣጠር ጥረት በማድረግ ላይ ትገኛለች። ታዲያ ይህን ግብ ለማሳካት ቁልፍ ናት የምትባለውን የፖክሮቭስክን ከተማ ለመቆጣጠር እየሞከረ ያለው የሩሲያ ጦር በዚሁ ሳምንት ነበር ወደ መሃል ከተማዋ መግባቱ የተሰማው። ይህ የሩሲያ ጦር አገባብም በአንዳንድ ዘገባዎች ከሆሊውዱ ማድማክስ ፊልም ጋር እየተመሳሰለ ይገኛል። የዩክሬን ጦር የፖክሮቭስክ ከተማ ባለችበት በዛፖሪዥያ ግዛት ያለው ውጊያ በጣም ከባድ መሆኑን በመግለጽ ነበር 8 መንደሮችን ለሩሲያ ጦር ለቆ መውጣቱን ያሳወቀው።